ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ የ11ኛ ክፍል ጂኦግራፊ መምህራችሁ። ዛሬ የምናየው ፋክተርስ ኤንድ ሜዠርስ ኦፍ ፖፑሌሽን ቼንጅ ነው። ፋክተርስ ምክንያቶች ነው። ፋክተርስ ኤንድ ሜዠርስ የስነ ህዝብ ለውጥ እንዲኖር ሊጨምር ሊቀንስ የሚያደርጉ ምክንያቶች እና ልኬቶች እንዴት እንደሚታወቅ እንነጋገራለን። ኪ ፋክተሮቹን ስናይ ዋና ዋና ፋክተሮቹ አክሰለሬቲንግ ፖፑሌሽን ግሮዝ ነው። አክሰለሬቲንግ ከነበረበት ፖፑሌሽን ግሮዙን እንዲጨምር የሚያደርጉ ምክንያቶች መጀመሪያው አድቫንስመንት ኢን አግሪካልቸር ነው። ይሄ የግብርና መዘመን ነው። ግብርና ከነበረበት ወደ ዘመናዊ በተለያዩ የዓለም ክፍሎች መቀየሩ ነው። ግባቱ ለምሳሌ ማዳበሪያ ዩዝ ኦፍ ፈርቲላይዘርስ፣ ፔስቲሳይድስ፣ ኸርቢሳይድስ፣ ጸረ ተባይ ጸረ አረም መጠቀም ነው። ኢንሹርድ ሂውማን ሴኩሪቲ ምርታማነቱ ስለተጨመረ የሰው ልጅ ደህንነት የምግብ ፉድ ኢንሴኪዩሪቲ የምግብ ዋስትናው እንዲያረጋግጥ ደህንነቱ እንዲጠበቅ አድርጓል። ሁለተኛውና አንዱ ምክንያት ኦርጋናይዝድ አግሪካልቸር ኮሚኒቲ ነው። የተደራጀ የግብርና ማህበረሰብ የተለያዩ የዓለም ክፍሎች መፈጠሩ ነው። ዚስ አሎድ ፎር ግሬተር ወርከር ስፔሻላይዜሽን ይሄ የግብርና ድርጅት አደረጃጀትና ምርታማነት ሲጨምር ወርክ ስፔሻላይዜሽን የስራ ክፍፍል እንዲኖር አድርጓል። ከተሞች እንዲቆረቆሩ፣ የንግድ እንቅስቃሴ እንዲስፋፋ፣ የግብርና ምርቶች ደግሞ ወደ ኢንዱስትሪ፣ ቱሪዝም፣ የተለያዩ ኮመርሻል አክቲቪቲዎች እንዲስፋፉ ሆኗል ማለት ነው። በዚህ ምክንያት የህዝብ ቁጥር ጨምሯል። ሶስተኛው ኢንዱስትሪያል አግሪካልቸራል ሪቮሉሽን ነው። ለሁለት ሪቮሉሽኖች ናቸው ዓለማችን የተካሄዱ። የመጀመሪያው ኢንዱስትሪያል ሪቮሉሽን ነው። በሂስትሪ እንደምታውቁት በ17ኛው ክፍለ ዘመን 18ኛው ጀምሮ በእንግሊዝ ሀገር የተጀመረው ነው። የኢንዱስትሪ ግብዓቶችን በመጠቀም ከተፈጥሮ ውጭ የሆኑ ሰው ሰራሽ ምርቶችን ማምረት የተጀመረበት ዘመን የህዝብ ቁጥር እንዲጨምር አድርጓል። ሁለተኛው አግሪካልቸራል ሪቮሉሽን ነው። ኤግዛምፕል ኢን ሳውዝ ኢስት ኤሽያ፣ ሳውዝ ኢስት ኤሽያ፣ ኢንዲያ፣ ህንድና ቻይና አካባቢ ሚራክል ራይስ የሚባለው ታምረኛው ሩዝ የሚባለው የኢንዱስትሪ ያሉት በታሪክ የሚታወቅ ነው። ይሄ የሩዝ አይነት የሩዝ ምርት በከፍተኛ ሁኔታ በመጨመሩ ምክንያት በሳውዝ ኢስት ኤሽያ እና ሌሎች የሀገራችን ክፍሎች የዓለም ክፍሎች የህዝብ ቁጥር እንዲጨምር አድርጓል። ፕሮዲውስ ሞር ፉድ ይሄ አግሪካልቸራል ሪቮሉሽኑ ግብዓትን መጠቀም ነው የሚያመለክተው። ላይክ ከፍ ብለን እንደገለጽ ነው ፈርቲላይዘርስ፣ ፔስቲሳይድ፣ ኸርቢሳይድስ ሊሚትድ ኢንፑትስ በተወሰነ ግብዓት ከፍተኛ ምርት ማምረት ነው። ይሄ ምን አድርጓል? ኖሪሽመንት የህዝብን አመጋገብ ጤንነት እንዲሻሻል አድርጓል። ዲክሪዚንግ ቨልነራቢሊቲ ቱ ዲዝ ለበሽታዎች ተጋላጭነትን ቀንሷል ማለት ነው። ልክ በሳይንስ ትምህርታችን እንደምናውቀው የተመጣጠነ ምግብ አምስቱ ንጥረ ምግቦች ካርቦሃይድሬት፣ ቫይታሚንስ፣ ሚነራልስ የሚይዝ የሰው ልጅ ሲያገኝ ጤንነቱ ይጠበቃል ተብሎ ስለሚታመን የምግብ ምርት መጨመሩ በግብርና ቤት ምክንያት የሰው ጤና እንዲጠበቅ ስለሆነ የህዝብ ቁጥር እንዲጨምር አድርጓል ዓለም ላይ። ሌላኛው ምክንያት ሪዳክሽን ዴዝ ሬት ነው። ዋናው ላይ ሞስት ክሩሻል ፋክተር ነው። መሰረታዊ የህዝብ ቁጥር እንዲጨምር ወይም እንዲቀንስ የሚያደርግ ምክንያት ነው። ኦቨር ሪዳክሽን ኢን ዘ ዴዝ ሬት የሞት መጠን በመቀነሱ ምክንያት የህዝብ ቁጥር ጨምሯል፣ ውልደት እስካልቀነሰ ድረስ ማለት ነው። ይሄ የሆነበት ምክንያት ደግሞ አድቫንስሜንት ኢን ሜዲካል ቴክኖሎጂ ነው። የህክምና እውቀት የህክምና ሳይንስና የህክምና እውቀት እየተስፋፋ በመምጣቱ ምክንያት ሞት ቀንሷል። ሁለተኛ ደግሞ ፐብሊክ ሄልዝ ኢምፕሩቭመንት የማህበረሰብ ጤና አገልግሎት። የማህበረሰብ ጤና ማለት ልክ በምንኖርበት ከተማ ጤና የሚያስተምሩ ማህበረሰብ ተቋማት አሉ። ጤና ኬላዎች፣ ጤና ጣቢያዎች፣ ማህበረሰቡ የጤና እውቀት አለው። የግልና የአካባቢ ንጽህና እንዲጠበቅ የስነ ተዋልዶ ምጣኔ እንዲያደርግ ነው። ሞት ይቀንሳል። ይሄ ደግሞ ዞሮ ዞሮ የህዝብ ቁጥር እድገት እንዲጨምር አድርጓል ማለት ነው። ሌሎች ምክንያቶችም አሉ እዚህ ጋር ተማሪዎች የሚጨምራቸው አዘር ኮንትሪቢዩቲንግ ፋክተርስ ኢን ለስ ዴቨሎፒንግ ካንትሪስ በተለይ በታዳጊ ሀገሮች ለምሳሌ እንደ ብራዚል፣ እንደ ኢትዮጵያ፣ እንደ ናይጄሪያ ባሉ ማለት ነው። ሃየር ሌቭል ኦፍ ኢሊትሬሲ ይሄ የግንዛቤ እውቀት ማለት ነው። ሊትሬሲ እውቀት ነው፣ ትምህርት ነው። ኢሊትሬሲ የግንዛቤ ጥረት ነው። ሜኪንግ ዲፊካልት ቱ አንደርስታንድ ራፒድ ፖፑሌሽን ግሮዝ ፈጣን የህዝብ ቁጥር እድገት የሚያስከትለውን ተጽዕኖ ባለመረዳት ምክንያት ኦል ኢምፕሎይሜተርስ ላይ ኮንትራሴፕቲቭ ዘመናዊ የስነ ተዋልዶ ዘዴዎችን ባለመጠቀም በግንዛቤ ጥረት ምክንያት የህዝብ ቁጥር በታዳጊ ሀገሮች ጨምሯል። ስለዚህ ከአደጉ ሀገሮች ይልቅ በታዳጊ ለስ ዴቨሎፒንግ ካንትሪስ የህዝብ ቁጥር የሚጨምርበት አንዱ ምክንያት ይሄ ነው ማለት ነው። ሌቭል ኦፍ ኢሊትሬሲ ኤጁኬሽን የትምህርት ደረጃ ማለት ነው። ከዚሁ ጋር ተያይዞ ኦፖዚሽን ቱ ፋሚሊ ፕላኒንግ ነው። በተለይ ገጠራማ በመሆኑ በጣም ባክዋርድ ይሄ ዘመናዊ እውቀት ባልተስፋፋባቸው የዓለም አካባቢዎች ማህበረሰቡ የቤተሰብ እቅድ አገልግሎት ፋሚሊ ፕላኒንግ ሜዥሮችን ዘዴዎችን አይጠቀም። ስለማይጠቀም ዱቱ ላክ ኦፍ ኢንፎርሜሽን በመረጃ ጥረት ምክንያት የህዝብ ቁጥር እንዲጨምር ይሆናል ማለት ነው። የምናየው ሁለተኛው ርዕሳችን ሜጀርስ ኦፍ ፈርቲሊቲ ነው። ፈርቲሊቲ በርዝ ማለት ነው። እዚህ ጋር የራሱ ዲፊኒሽን ቴክኒካል ተርም አለ። ቴክኒካሊ
fertility is the actual occurrence of live births reflecting population's reproductive performance ነው። actual occurrence ነው። በትክክል በአንድ ማህበረሰብ ውስጥ ለምሳሌ ናዝሬት ብለን በአንድ ከተማ ውስጥ ወይ ድሬዳዋ ወይ መቀሌ ወይ ባህር ዳር ወይ ደብረ ብርሃን ብለን በአንድ ከተማ ውስጥ ካለው ጠቅላላ ህዝብ ውስጥ ምን ያህል ውልደት ተከስቷል እና ብዙ ውልደት ከተከሰተ ማህበረሰቡ የመራባት የመባዛት አቅሙን ያመለክታል። ፈርቲሊቲ ማለት እሱ ነው። አክቹዋል ኦከረንስ ነው። አክቹዋሊ በትክክል እየተከሰተ ያለው ውልደት ምን ያክል ነው የሚለውን ይመለከታል። ሜጀሮቹ ልኬት ነው። እዚህ ጋር ሜጀር ስንል ልኬቱ ክሩድ በርዝ ሬት የምንለው ነው። ሲቢአር ግርድፍ የውልደት መጠን ማለት ነው። ክሩድ ነው በቃ ስፔሲፊክ ጠቅላላ ነው የሚያሰራው። the most basic fertility measure ነው። መሰረታዊ የመጀመሪያው መሰረታዊ የሆነ የውልደት መለኪያ ፎርሙላ ነው። ፎርሙላው ስለ CBR = 1000 times B over P ነው። ጠቅላላ በርዝ በአመት ውስጥ በ2025 ድሬዳዋ ከተማ የተወለደ 20000 ሰው ካለ 20000 ሲካፈል ጠቅላላ የድሬዳዋ ህዝብ 2 ሚሊዮን ቢሆን 20000 ሲካፈል 2 ሚሊዮን ሲባዛ በ1000 አድርገን የምናገኘው ነው። ይሄ ነው መለኪያው። ሊሚቴሽኖች አሉ፣ ደካማ ጎኖች አሉ። ይሄ ክሩድ በርዝ ሬት የመጀመሪያው does not account for population age and sex structure ነው። የአንድን ህዝብ የጾታና የዕድሜ ስብጥር አያመለክትም። በጠቅላላ ለምሳሌ ወንዶች አይወልዱም፣ ወንዶችን አብሮ ካልኩሌት ያደርጋል። ጠቅላላውን ህዝብ ስለሆነ የሚያካፍለው ለጠቅላላው ህዝብ ስለሆነ የሴቶችን ዕድሜ ግምት ውስጥ አያስገባም። እስከ 15 ዓመት ያሉት አይወልዱም። ደካማ ጎን ይሄን ደካማ ጎን ለማስተካከል ሌላው ሜጀር ቶታል ፈርቲሊቲ ሬት የሚባለው ነው። ቶታል ፈርቲሊቲ ሬት እንደምናየው እዚህ ጋር ቶታል ፈርቲሊቲ ሬት TFR ነው አብሪቬሽኑ። TFR ቶታል ፈርቲሊቲ ሬት ማለት ነው። measure the total number of children a woman will have throughout her reproductive career assuming that she lives through her childbearing age ነው። ከ0 እስከ 15 age years old children የሚባሉ ሴቶችን ጨምሮ እንደምናውቀው ሁላችንም ከ15 ጀምሮ እስከ 49 ዓመት ግን child bearing age ይባላል። ልጅ የሚወለድበት እድሜ ነው። ስለዚህ የቶታል ፈርቲሊቲ ሬት አንድ እናት ልጅ በምትወልድበት ኬሪየር በዚህ እድሜ ክልል ውስጥ ጠቅላላ ልትወልዳቸው የምትችላቸው ልጆች ማለት ነው። ለምሳሌ ብንቀንሰው ከ9 5 14 ነው። ከ3 34 በ34 ወይም በ36 ዓመት ውስጥ በየ3 ዓመቱ ብትወልድ 12 ልጆች የመውለድ ፖቴንሻል ቻንስ አላት ማለት ነው አንድ እናት። ከዚህ ውስጥ በ40 እስከ 49 ዓመት ልትወልድ ከምትችላቸው ውስጥ ምን ያህል እንደምትወልድ ግምት ውስጥ ያስገባል። it consider better measure than CBR ከክሩድ በርዝ ሬቱ ይልቅ ከግርድፍ የውልደት ምጣኔ ይልቅ የተሻለ ነው። ምክንያቱም የሚወልዱትን የሴት የህብረተሰብ ክፍሎች ብቻ ነው የሚወስደው። ሴቶችን እንደው ከሪፕሮዳክቲቭ ኤጃቸው ከ15 ዓመት እስከ 49 ዓመት እድሜ ክልል ያላቸውን ብቻ ነው የሚወስድ። እድሜና የጾታ ስብጥርን ግምት ውስጥ ያስገባል። በጣም ቤስ ሜጀር ነው ማለት። ሶስተኛው የፈርቲሊቲ ሜጀር ግሮስ ሪፕሮዳክቲቭ ኤጅ ሬት ወይም GRR የሚባለው ነው። ሲሚላር ቱ TFR ከቶታል ፈርቲሊቲ ሬት የሚያመሳስለው ተመሳሳይ ነው። የሚለየው ግን ካውንት ፊሜል በርዝስ ነው። የተወለዱ ሴቶችን ነው። ሜል በርዝን ግምት ውስጥ ያስገባል። በአንድ ማህበረሰብ ውስጥ የተወለዱ ሴት ህፃናት ሲካፈል ብሎ ነው የሚወስድ ማለት ነው። used to measure whether or not a population is replacing itself ወንድ ስለማይወድ አንድ ማህበረሰብ ራሱን ይተካል አይተካም የሚለውን ለመለካት ያስችላል። AGR value close to 1 ከሆነ አንድ ለአንድ ከሆነ measures one female exactly represents አንድ እናት ራሷን ብቻ ነው የምትተካው ማለት ነው። ይሄ ሬሽዮ ይሄ ቀመር ይሄ ኢንዴክስ GRR 1 ከሆነ ራሷን ብቻ resulting zero population ያ ከሆነ ራሷን ብቻ የምትተካ ከሆነ የዚህ ቁጥሩ አይጨምርም ማለት ነው እና ፖፑሌሽን ግሬዙ ዜሮ ይሆናል ወይም ኒውትራል ይሆናል፣ ስቴብል ይሆናል፣ ባለበት ይቀጥላል። ከሁለተኛው የፖፑሌሽን ሜጀር ሞርታሊቲ ነው፣ ሞት ነው። ይሄ ዴይዝ ማለት ነው። ያኛው ፈርቲሊቲ በርዝ ጋር ነው የሚገናኘው። ይሄ ዴይዝ ማለት ነው። ኪ ዲተርሚኒንግ ፋክተሮቹ ምንድናቸው? የሞት ምጣኔ የሚወስኑ ሁኔታዎች ምንድናቸው? ሞርታሊቲ ሬትስ አር ዲተርሚንድ ባይ ስታንዳርድ ኦፍ ሊቪንግ የአንድ ህዝብ የኑሮ ደረጃ ነው። ንጹህ ጤናማ መጠለያ፣ የተመጣጠነ ምግብ፣ የህክምና አገልግሎት፣ መሰረተ ልማት ላይክ እንደ ፖሊስ ጣቢያ፣ መንገድ፣ ንጹህ የመጠጥ ውሃ አቅርቦት ያለበት ማህበረሰብ ውስጥ የሚኖረው ህዝብ ሊቪንግ ስታንዳርዱ ደህና ነው ማለት ነው። ኒውትሪሽን ነው። ይሄ የምግብ አቅርቦትን በተመለከተ ገበያ ላይ የሚቀርቡ የግብርና ምርት በመጨመሩ ምክንያት ገበያ ላይ የመቅረብና የመግዛት አቅም ይመለከታል። ኒውትሪሽን አመጋገብ ማለት ነው። ሜዲካል ሰርቪስ የህክምና ፋሲሊቲዎች ተቋማትና
የህክምና መሳሪያዎች፣ መድኃኒቶች አቅርቦት መኖር በአንድ ማህበረሰብ ውስጥ፣ ፐርሰናል ሃይጂን የግል ንጽህና፣ የአካባቢ ንጽህና ኢንቫይሮንመንታል ሳኒቴሽን የግልና የአካባቢ ንጽህና፣ እነዚህ ነገሮች ምንድናቸው ማለት ነው? የሞት መጠንን የሚወስኑ ሁኔታዎች ናቸው። እነዚህ የዘረዘርናቸው ለሜዲካል ሰርቪስ፣ ፐርሰናል ሃይጂን፣ ኢንቫይሮንመንታል ሳኒቴሽን በተሻሻለ ቁጥር ሞት ይቀንሳል። እነሱ በጠፉ ቁጥር ደግሞ የሞት መጠን ይጨምራል። የሞት መጠን ሲጨምር ደግሞ የዚህ ቁጥር ይቀንሳል ማለት ነው። ክሩድ ዴዝ ሬት ሌላኛው የሞት ምጣኔ መለኪያ ነው። ሲዲአር ዘ ሬሾ ኦፍ ቶታል ሬጂስተር ዴዝ ጠቅላላ የሞተ ሰው ቁጥር ዴዝ ዲቫይድድ ባይ ኢን ኤ ይር ቱ ዘ ቶታል ሚድ ይር ፖፑሌሽን ነው። ዲቫይድድ ባይ ፖፑሌሽን ነው። ለምሳሌ 20,000 ሰዎች ከሆኑ አንድ ሀገር ውስጥ በአንድ ዓመት ውስጥ ቢያንስ እስከ 6 ወር ባለው ግማሽ ዓመት ውስጥ የሞቱት 2 ሚሊዮን ቢሆን ጠቅላላ ህዝቡ ሲካፈል ለ2 ሚሊዮን አድርገን የሚመጣ ቁጥር ነው ማለት ነው። የሚመጣ ቁጥር ነው። ፎርሙላው ሲዲአር ዴዝ ነምበር ኦፍ ዴዝ ዲቫይድድ ባይ ፖፑሌሽን ታይምስ 1000 ነው። ፎርሙላችን ዲ ኢዝ ቶታል ዴዝ ኤንድ ፒ ኢዝ ሚድ ይር ፖፑሌሽን። የሞት መጠንን ለመለካት የምንጠቀመው ሌላው ኢንዴክስ ወይም ቀመር ኢንፋንት ሞርታሊቲ ሬት ነው። ኢንፋንት ህፃናት ማለት ነው። የህፃናት ሞት መጠን ነው። ዘ ነምበር ኦፍ ዴዝ ኦፍ ኢንፋንትስ አንደር ዘ ኤጅ ኦፍ 1 year ነው። ለዛን 1 year ከአንድ ዓመት በታች የሆኑ ህፃናት ሞት መጠን ነው ግምት ውስጥ የሚያስገባው። ሲባዛ በአዲሽን ነው የሚደረገው። ለምሳሌ ፎርሙላው ስለዚህ አይ ኢንፋንት ሞርታሊቲ ሬት ኢኳል ቱ ነምበር ኦፍ ዴዝስ ቢሎ ኤጅ 1 ዲቫይድድ ባይ ነምበር ኦፍ ላይቭ በርዝስ ኢን ኤ ይር። ጠቅላላ በህይወት ከተወለደው ውስጥ ስንቶቹ ሙተዋል? በህይወት የተወለደው አንድ ከተማ ለምሳሌ ኤክስ የሚባል ከተማ በህይወት የተወለደው 20,000 ቢሆን በህይወት ያሉት የሞቱት ደግሞ 5,000 ቢሆኑ 5,000 ሲካፈል ለ20,000 ሲባዛ በ1,000 ተደርጎ የሚመጣ ነው። ተማሪዎች የዕለቱን ትምህርት ከማጠናቀቃችን በፊት የተወሰኑ ጥያቄዎችን እንሰራለን። የመጀመሪያው ጥያቄ which factor of is identified as the most important cause of overall reduction in the death rate leading to significant population expansion? የሞት መጠን በከፍተኛ ሁኔታ እንዲቀንስ እና የህዝብ ቁጥር እድገት እንዲጨምር የሚያደርገው ወሳኝ ምክንያት ሞስት ኢምፖርታንት በጣም ዋና ምክንያት የትኛው ነው? ምክንያቶች ነው የተዘረዘሩት። ኤ ኢንክሪዝ ሬት ኦፍ ኢንተርናሽናል ማይግሬሽን ዓለም አቀፍ ፍልሰት መጨመሩ እርግጥ ተጽዕኖ አለው፣ ግን ዋና አይደለም። አድቫንስመንት ኢን አግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂ በመዘመኑ ምክንያት ምርት ይጨምራል እንጂ የሞት መጠን ስለመቀነሱ ብቸኛ ዋስትና ምክንያት አይሆንም። አድቫንስመንት ኢን ሜዲካል ኖሌጅ ኤንድ ፐብሊክ ሄልዝ ኢምፕሩቭመንት የሚለው ግን በቀጥታ የሞት ምጣኔን የሚያጠቃ ወይም የሚቀንስ ምክንያት ስለሆነ ሞስት ኢምፖርታንት ኮዝ ነው ምክንያት ነው። ዲ ኢንክሪዝ ኢኮኖሚክ አውትፑት ስሩ ኢንዱስትሪያላይዜሽን በኢንዱስትሪ መስፋፋት ምክንያት የኢኮኖሚ አውትፑት ጂዲፒ ጂኤንፒ ማለት ነው። የኢኮኖሚክስ አውጥታላችሁ እሱ መጨመሩ የኢኮኖሚ ግሮዝ እንዲኖር ነው ዋስትና የሚሰጠው። ሞት ስለመቀነሱ በቀጥታ ግንኙነት አይኖረው። ሁለተኛው ጥያቄ which measure የትኛው measure of fertility is considered better than the crude death rate? ከግርድፍ የውልደት የሞት መጠን የውልደት መጠን የተሻለው የውልደት ምጣኔ መለኪያ የትኛው ነው? because it takes into account of population's age and structure የህዝብን የጾታና የእድሜ ስብጥር ግምት ውስጥ በማስገባት ለምሳሌ ከጾታ አንፃር ፊሜሎችን ነው ግምት ውስጥ የሚያስገባው። ፊሜሎችን ከሆነ ሆኖ ራሱ ከ15 እስከ 49 ዓመት years old ያሉትን ሴቶች ነው በውልደት ሪፕሮዳክቲቭ ኤጅ ያሉትን በመውለድ እድሜ ክልል ያሉት እናቶች ግምት ውስጥ የሚያስገባ የትኛው ነው? ኤጅ ስፔሲፊክ ዴዝ ሬት፣ ቶታል ፈርቲሊቲ ሬት፣ ኔት ማይግሬሽን ሬት፣ ግሮስ ሪፕሮዳክቲቭ ሬት። መልሳችን ቶታል ፈርቲሊቲ ሬት ይሆናል ማለት ነው። ሶስተኛውና የመጨረሻው ጥያቄያችን if the gross reproductive age GRR is exactly 1 ይሄ ሴቶችን ብቻ ነው የሚወስደው አንድ ቢሆን this indicates that the population is shrinking rapidly አንድ ከሆነ የህዝብ ቁጥሩ ወይም ስነ ህዝቡ የአንድ ሀገር ህዝብ ሽሪንክ ማለት ሪዲዩስ ነው መቀነስ ነው በፍጥነት መቀነሱን ያመለክታል አንድ ከሆነ። B the next generation of women will more than replace themselves will have children more than they replace themselves ነው ራሳቸውን መተካት ከሚችሉበት በላይ ይኖረዋል ማለት ነው አንድ ሴት አንድ ከሆነ። እሱ ደግሞ አይሆንም አንድ ከሆነ ራሷን ብቻ መተካቷን ነው የሚያሳየው። C one female is exactly replacing herself አንድ ወላድ እናት በትክክል ራሷን ብቻ ነው የምትተካ ማለት ነው አንድ ሴት ተክታ ነው በህይወት ዘመኗ የምታልፈው። leading to zero population መልሱ
ሲ ነው ማለት ነው። አራተኛው እና የመጨረሻው ጥያቄ in the context of accelerated population growth ፈጣን የህዝብ ቁጥር እድገት ባለበት አውድ ማለት ነው። if in the context ባለበት አውድ means ባለበት ሁኔታ ባለበት ሀገር ማለት ነው። in less developing countries በተለይ በታዳጊ ሀገሮች ፈጣን የህዝብ ቁጥር እድገት ባለበት ሁኔታ how does literacy contribute to issue የእውቀት ውስንነት ወይም ደግሞ አለማወቅ እንዴት አድርጎ ነው ለአክሰለሬትድ ፖፑሌሽን ግሮዝ አስተዋጽኦ የሚያደርገው እያለን የጠየቀን። ኤ it encourages people to travel to North America ሰዎች ወደ ሰሜን አሜሪካ ማይግሬት እንዲያደርጉ ያበረታታል። ይሄ ግንኙነት የለውም። it prevents the comprehension of the negative consequence of rapid growth ፈጣን የህዝብ ቁጥር እድገት የሚያስከትለውን ኔጋቲቭ ኮንሲኩዌንስ አሉታዊ ተጽዕኖ እንዳንረዳ ያደርጋል። መልሳችን ቢ ነው የሚሆነው ማለት ነው። ሲ it raises the average level of nourishment አጠቃላይ የአመጋገብ ስነ ምግብ ሁኔታ ያሻሽላል ነው። ግንኙነት የለውም። it leads to worker specialization in agriculture መልሳችን ቢ ነው ማለት ነው። ተማሪዎች የዕለቱን ትምህርታችን በዚህ እናጠናቅቃለን። በሚቀጥለው ትምህርት እስከምንገናኝ